ከረሻት እኔ ብሎክ ያደረኳት ብዙ በደል ደርሳብኝ ከአንድ ሁለቴ ከሶስቴ ከአራቴ በላይ ነው ያደረሰችኝ። ደግሞ እዚህ ጋር እኔ ማውራት እንዴ ነው ብዬ ማውራት አልችልም። ለምን ሚዲያ ነው። ሚዲያ ዝም ብሎ የሚቀደድ ቦታ ነው። ስለዚህ እኔ ይሄ ፕራይቬቴ ነው። በውስጥ ባወራሽ ጥሩ ነበረ ውዴ እንጂ እኔ በሚዲያ ላይ አላወራም። ለምን አሁን ሚዲያ ላይ በጣም ይሄ ነገር አሁን ለሚዲያ ወጥቷል። ሚዲያ የወጣ ሰው እሷን ካጠፋው ጥርታ ይላሉ በእናንተ ፊት ለፊት የምር ቃል ገና ደንማቄ አልፈልግም። አሁን ሚዲያ ላይ በጣም ታላቆች አሉ፣ ታናሾች አሉ። ከአረብ ሀገር ሄሎ ስራ ያልተመቸም ሰው ሊኖር ይችላል። ብዙ ነገር ብዙ አይነት ሚዲያ ነው ያለው ይሄ። ስለዚህ እኔ በዚህ ፊት እንዲህ ብዬ ገባና አይንም አንቺ ያልሽው ነገር ማውራት አልፈልግም። ሶሪ። ስለዚህ ብሎክ አድርጌያለሁ። አዎ አድርጌያለሁ። ለምን ነው ካላችሁ ጠይቁኝ፣ መልሳችኋለሁ። እዚህ ጋር አሁን ማውራት አይጠበቅብኝም። እና ታዲያ እንዴት ነው ታዲያ የምናስታርቃችሁ? ታዲያ እሺ አንቺ አሁን በደልሽን ካልተናገርሽ ለምንድን ነው ማሬ ተበድያለሁ እኮ ካልተናገርሽ እንዴት ብለን ነው ታዲያ የምናስታርቅሽ? እንዴት ብለን ነው ታዲያ የምናስታርቅሽ በደልሽን ካልተናገርሽ? ለቅዲ እዚህ ጋር እኮ እኔ አሁን እንደዚህ ብለኛለች፣ እንደዚህ አድርገኛለች ብዬ በወራ እንኳን ሰው ምን እንዳለ ለምን ሚዲያ ያው ታውቂያለሽ አንቺ ብዙ እንከፎች አሉ። ስለዚህ እኔ አላወራም እዚህ ጋር ምንም ነገር። በጣም ተከፍቼ ነበር። እሺ አሁን እንዴት አድርገን ነው የምናስታርቃችሁ? እሺ እንዴት ብለን እናስታርቅሽ? ወይ ዝም ብለሽ ችግር የለውም እኔ ችግር የለውም። እንደዚህ ሆኝም ልኖርበት ከተመቸኝ ማለት ነው ልኖርበት። እንዴት ያለ ጓደኛሽ ይቀርባ ማለት ጭካኔ በዚህ ማወቅ አለብኝ። አለማጣት ብዬ ነበር። ፍቅርዬ ደህና ነሽ? እኔ ማር ምን ሆነሽ ነው? እኔ እኮ ቀልድ እኮ ነው እየመሰለኝ ያለው ማሬ። ምን አጥፍታ ነው? ይቅርታ እናስጠይቅሽ ፍቅርዬ። አዎ ቪዲዮ አስወጥተን ይቅርታ ትላለች። በቪዲዮ ወጣ ይቅርታ ትጠይቅሽ የኔ ቆንጆ። እኔ በቪዲዮ እንድትወጣ አልፈልግም። ይቅርታ በቪዲዮ ወጣ እንድትጠይቅ አልፈልግም። እሺ ምን እንድታደርግሽ ነው የምትፈልግ የኔ ማር? እውነት ተጣልቶ ነው እንደ እኔ ደግሞ የምትለው በደል ደርሶብኛል። ይሄንን በደል ደግሞ ሊቭ ላይ አላውራም። ምክንያቱም ህፃኖች አሉ ያደጉም አሉ። ምስጢር ነው። ጓደኛዬን ሚዲያ ላይ እንደዚህ ብዬ አላወራም ነው እያለች ያለችው። ልክ ናት። ለዚህ እስማማለሁ። ትክክል ናች። እኔም እንደዚህ ትክክል ነች። ሲምፕላይ ቶሪ ነገር ነው። ስክሪቶሪ ነገር ነው። የምር ይመችል። እኔ አሁን ከሳምሬ የተረዳሁት ነገር ቢሆን ውብዬን በጣም እንደምትወድ ምክንያቱም ሚዲያ ላይ ጓደኛዬን አሳልፌ አልሰጥም እያለች ነው። ገባሽ? አንድ ሰው ከመስማት ሲጠፋ ራሱ ይጨንቃል። ባይደውል ራሱ እሱ ሰው መስመር ላይ ይገኛል። ግን እሷ ይሄ የሚያክል ጭካኔ ምን እንደሆነ ያጠፋው ቲንገር በእናንተ ፊት ለፊት እዚህ ጋር ሚዲያ ላይ ሰው አለ ሲጀመር አልፈልግም። በቃ እንደሚፈነድ ብዬ ነው ያመጣው። መቼም ካልተፈረሰ አይደለም ፍራስ ብዬ እና አንቺ እዚህ ጋር አንቺ እጅ ነው ተካክለው ብዬ ተስፋ አደርጋለሁ የኔ እናት። ሲጀመር ማለት ነው መቅዲስ ጀመር ሳን የብላችሁ ስሙ። እናንተ አትጨናነቁ፣ ችግር የለውም። አፋበሉ ያው ጊዜ ይፈጃል እንጂ ይፈታል። ጊዜ አንቺ ለአንድ ደቂቃ ራሱ ጊዜ አለ ለአንቺ የምትወጂ ሰው ማለት የምትወጂ ሰው እንደዛ ብዬ ነው እንጂ እየተውኩሽ ለአንድ ደቂቃ ራሱ ነገር አለ። አንቺ ምን ሆነ ባይዘዌ ፍቅር ስሚ ባይዘዌ ማነው በጣም አንድ ሰው የምትወጂውን ሰው ጓደኛሽን የምታከብሪ ሰው እግዚአብሔርን አይደለም ጊዜ ይፈጃል ለማለት ለአንድ ሰከንድ ራሱ ይከብዳል። እሺ እንደኔ እንደራሴ እንደማውቀው ማለት ነው እኮ አውቃለሁ ከአንድ ሁለቴ መቅዲ ይሄ እንዳይፈጠር ብዬ ከአንድ ሁለት ሶስት አራት በላይ ከአምስት በላይ ታግሼ በውስጥ ጽፌያት ሁሉ ነገር ነግሬያት ከዛ ነገም እንደዛው ናት ያው ናት
እየሰደበች ነው የሚያገኘው። ከዛ ወየው ጉዳይ ላይ አሁን ማውራት አልችልም። አንቺን ስትሰርብ ሶሪ በውስጥ ከሰደበች ነው እንጂ ሚዲያ ላይ ስትሰርብሽ ያላየው ማለት ነው። እናንተ ምን ታውቃላችሁ? በውስጥ ነው ደግሞ እሷ ያለችው የሆነ ቃላት አለ። እሱም ደግሞ መቼም አልረሳውም። ያን ብሎክ እኔ ሁባም ብሎክ ማድረግ እሱ ማንም አያምንም ታውቃላችሁ። እኔ ደግሞ አስቤም አላውቅም፣ ግን ምን ይደርጋል ብዬ ነው ብሎክ አደረኳት። እናንተ ደግሞ ይቅርታ እሷ መጠየቅ ከፈለገች እኔም ተዋለው። ይቅርታ አያስፈልግም። ይቅርታ ለሌላ ሰው ታስቀምጥ። ምናልባት ሌላ ሰው ልታስቀይም ስለምችል የኔ ይቅርታ ችግር የለውም ተቀብያለሁ። ይቅርታ ሁባ አድርጌልሻለሁ። በቃ ከላስ ማቂ ማለት ዝም ብሎ ይሄ ይቅርታ አይደለም፣ ይሄ ከልቡ አይደለም። የምር የፍቅር ማቂ አሁን እሷ ቀልድ ነው የሚታወራው። በኋላ እኮ ስሚ ፍቅር እሷ ላሳዘነችሽ ነገር ቆይ ስሚ ላሳዘነችሽ ነገር ሰድባኛለች ይላልሽው። እኛ አሁን እሷ የሰደበችሽን እዚህ ሚዲያ ላይ እንዳትናገሪ የሰደበችሽን ያወራችሁን ውባ ስለምታውቅ ለዛ ለሰደበችሽ ነገር ይቅርታ ትልሻለች። ውቤ ማለት ነው እንደኔ ይቅርታ ትልሻለች። አንቺም ደግሞ ከልብሽ ይቅርታውን ትቀበያለሽ ማለት ነው። እሺ ኦኬ። ነግሬ እኔ ደግሞ የምለው ምንድነው ታውቃለሽ? እሺ ያንቺ ነገር እኮ ተስማምቻለሁ ገብቶኛል። ግን እሷን በእናንተ ፊት እሷን የሚጠል ሰው አለ፣ የሚወድ ሰው አለ። የእሷ ጠላቶችም አሉ፣ ወዳጆችም አሉ። በዚህ ፊት ይቅርታ ፍቅር እንዳትል እኔ አልፈልግም። ይቅርታው የእሷ ይቅርታ ተቀብያለሁ እንዳትል ይቅርታ ትከበር። ንግስት ናት። ቴንክ ዩ አያው ኢሞላ እኮ በኋላ ትረግጣለች። አሁን ተስመስላ ኖ አትረግጥም። አላስ ይቅርታ ከተባለ እንደዛ ነው። ሰው እኮ የሰው ልጅ አንድ ይቅርታ ካለ በኋላ ይቅርታ ነው። ገባሽ? ተመልሶ ይቅርታ መፍረስ የለበትም። ፍቅር ደግሞ እንደዚህ ታደርጋለች ብዬ አላስብም። ስለዚህ አንቺም ደግሞ ውቤ ደግሞ ከዚህ በፊትም አንድ ሰው ሰድቤ አላውቅም በህይወቴ። እኔ የሰደብኩት ማነው? ሶሲና የዳኒ ሚስት ሶሲና ሊንዳ ናቸው የሰደብኩት። እንዲህ የሄላ ሰው ማንም ሰድቤ አላውቅም በህይወቴ። እሷንም አልጠራሁትም አሁን። ስለዚህ ይቅርታ ምናምን ማለት ምናምን ይቅርታ ሊበላት ምናምን ማስመሰሉ ተውና፣ እኔ ይቅርታ የሷ ይቅርታ አልፈልግም። ለሌላ ሰው ይቀመጥ እንዳያልቅበት። እንደዚህ ስትይ እኮ ቅሬታ ያለ ነው የሚመስለው። ፍቅርዬ ለሌላ ሰው ይቀመጥ አትበያ። እንደዛ እኮ አይባልም። እሺ ለሌላ አይባልም እንደዛ። ለሌላ ሰው እንዳይቀመጥ አሁን ይቅርታ ያንቺ ይቅርታሽን አልፈልግም። አደራችሁ ደህና አደራችሁ፣ ደህና ናችሁ። የፍቅር ዝም ብሎ አንቺ ሰው ታሪክ ኖ እዚህ ጋር መጥቶ ሰው ራስሽ ታረቂ። አሁን ይኸውልሽ ፍቅር ስሚኝማ፣ አሁን እሷ አንቺን ይቅርታ ትበልሽና ይቅርታ የኔ ውድ ጓደኛ፣ እኔ ለጫወታ ብዬ ነው እንደዛ ያልኩሽ፣ ከልቤ ደግሞ ወድሽ ብላ እሷ አሁን ይቅርታ ትበልሽ እንደኔ። እሺ መቅዲ እሱ በላይ ደግሞ ግዛ ለኔ አሰጭ። ዝም ብላ ነው የምትራመደው። ከማን ጋር ተጣልተሽ ነው? ምን አልሽ አንቺ? ለኔ ጊዜ ሰጣጣቅ። እኔ አሁን ቁም ነገር ደውያት ሲያወራ ደግሞ እኔን ብሎክ ይዛት ዘግታ ማለት ነው። በኢሞ በዋትስአፕ ዘግታ ላይቭ ትከፍታለች። ከዚች ሴት ጋር እኔም ለምንድን ነው የምትጨቀጨቀው? አሁን አንቺ ችግርሽ ከውባ ጋር ጊዜ አትሰጥሽም ነው ማለት ነው። ጊዜ ነው ማሰጥሽ። አዎ ኦኬ። ከውባ ጋር ተጣልታ ነው ታቸው። አሁን ምጥሽን አሽና አውሪ ታቸው ይጣሉ እንዳታስታርቂያቸው። የምር የዛሬ ቀልድ አይደለም። ማሪ ቆይ አንዴ፣ የምር ቀልድ አይደለም የዛሬ ቀልድ። ይሄ እንደ ድሮ ፕራንክ አይደለም። እሺ የኔ ውድ ቆይ፣ አሁን እሷ ያለችውን እየሰማሽ ነው አይደለም? አውሪ ሙታሽ ነው ሰምተሻል? ሰምቻለሁ። እውነቷ ነው። ጊዜ ሰጥቼ አላውቅም፣ አውርቼም እንደሰው አላውቅም። ሞሎ ሲደውል እራሱ ቶሎ ብዬ ለእሷ ስልክ አላውቅም። ይሄ ደግሞ በራሴ ምክንያት ነው። አንዳንድ ቀን ሊመች ይችላል፣ ላይመች ቀን ይችላል። ማቂ አይደለም። ከዛ ሰዓት ደግሞ ትክክል። አንቺ ጓደኛ ካልተረዳሽ እስከመቼ ነው የምር? ከዛ በስልክ ምክንያት ነው የምሬ ነው የምልሽ። ግን የኔ እናት ሁለተኛ እንደዛ አላደርግም። የትም ቢኖር ቢሆን እንደው ድስት ያማሰልኩም ሱ ድስት ትቼ አንቺ ነው ማውራሽ። እሺ እናቴ ቀርታ ሁለተኛ አይደለም። አይ እሱ አይደለም። እኔ የሰው ነገር ላይመች ይችላል። ላይመቅዲ እኮ አንቺ ላይመች ሰው ላይ አይመጣም። ታውቂያለሽ፣ ላይመች ከሆነ ለሁሉም አይመችም። ለስልክ አይመችም ነው
እኔ እዛ እየደወልኩ እሷ ሰኒ ቤት ናት፣ እየደወልኩ በራሷ ቤት ናት እየደወልኩ ምን እንደዚህ አይነት ሰው እኔ በይሞላ አላስቀምጥም፣ ማንንም አላስቀምጥም። ብሎክ ነው የማድርገው። የምሬ ነው። ምን ይሰራል? ኮተት ምን ይሰራል? ከደወልኩ ካላነሳ እንዴት ነሽ ስል እንዴት ነሽ ካላለ ምን ይሰራል ነው ጥያቄ። ስለዚህ ብሎክ ካደረኳት እሱ ማይከድ ሀቅ ነው። አንድ ጥያቄ ጠይቅሽ ፍቅር፣ አንድ ጥያቄ ጠይቅሽ። ለምን እንደዛ እንደምልሽ ታውቂያለሽ? ይሄ የኔ ባህሪ ስለሆነ የውባ ባህሪ አሁን የኔ ባህሪ ነው። ቆይ ለምሳሌ ውቤ ማለት ነው። ስሚ እንዴ ውቤ ለምሳሌ አንቺ ስትደውይ ሊቭ ላይ ነች ወይስ ሊቭ ላይ አይደለችም? አንቺ ስትደውይ እሱ ተመሰስጪ። እኔ ስደውል ማለት ነው እኔ አሁን ሰኒ ቤት አይቼ ማለት ነው ሰኒ ቤት ወይ የሆነ ቦታ ላይ አይቼ ከዛ ቦይስ ያስቀምጣለሁ መጀመሪያ ውባ ከተመቸሽ ነይ እፈልግሻለሁ ብዬ ቦይስ ያስቀምጣለሁ። አልደውልም እዛ እያለች እንዳትወጣ ብዬ ማለት ነው። እሺ ከዛ በኋላ ጠብቃለሁ። አንድ 10 ደቂቃ 15 ደቂቃ ጠብቃለሁ። እዚህ ጋር ተሳስታለች። የምር ውሸት አይደለም። እቺ መቂ የኛ እናታችን ናት። በስነ ስርዓት እንቅጩን ተናገሪ እንጂ ይሄ ውሸት ነው። ቦይስ አታስቀምጪም። ለኔ ውሸት አታውሪም። ቢቆ የምር ቁም ነገር ነው የምናወራው። ፍቅር ውሸት አትዋሻ። ፍቅር ውሸት አትዋሻ። እሺ ቦይስ አይደለም ቦይስ አይደለም ማለት የምር መቂ እሷ ህይወቴ ላይ እየቀለደች ያለ አውሪ የለ ፍቅር እውነት። እኔ እኮ ለምን መሰለሽ ይሄን ጥያቄ ጠየኩሽ እኮ እኔ ስለምፈልግ ነው። የለ አውሪ አሁን እኔ አሁን ማለት ነው ሰንዬ ያልኩሽ መቅድዬ ውባ ብዙ ጊዜ እኔ እየደወልኩ መጣ ላይቭ ላይ ናት፣ እየደወልኩ ሄዳ ሌላ ቦታ ናት፣ እየደወልኩ ከዛ መጣ ምን ትላለች? እንኳን ደህና ነገር ብታወራ ችግር የለውም እኮ ወይኔ ቅድም እኮ አንቺ ስትደውይ እኔ ግሩፕ ውስጥ ነኝ ትላለች። ምን ትሰራለች ግሩፕ ውስጥ? ግሩፑ ምን ይሰራል? ለማንኪ ተሳስታለች። አንቺ የምር ዝም ብለሽ መቅዲ እነዚህ 2 ልጆች አትመሪያቸው፣ እኛን ራሱ አስቸግረውናል። ታይ በተለይ ውቢ የምር እንደ ድሮ ፍራንክ አይደለም። ይኸው በተለይ ውቢ እያለች ነው። ይኸው ሰኒ መቅዲ የኔ እናት የኔ ወርቅ። አንቺ ደግሞ ሌላ ወሬ ነው እንደ ሌላ ትኩስ ነው ያንቺ። አንቺ እኔ እኮ ቀልድና ቁም ነገር ቀና አለ። የምር ከቀለድኩ ከመጠን በላይ ነው የሚቀለደው። ፍራንክ ካረኩም እንደዛ ታውቃላችሁ። አስለቅሼ ራሱ አውቃቸዋለሁ። ግን ይሄ የምር ነገር አይደለም። የምሬ ነው የሚላችሁ። እሷ ብሎክ ስላደረገች ነው ሚዲያ ላይ ማውጣት የፈለኩ። አታምኑ። እኔ አንቺ ኢሞ ላይ ካላወራሽ ምን ትሰሪያለሽ? እና ምን ልትሰሪ ነው? ማረ ልትቀመጪው ኢሞ ፉል ልታረጊ፣ ስልክ ስቶሬጅ ፉል ልታረጊ ነው እንዴ? ወዮ ጉድ ፈጋዝ ወላሂ ማን አስገቡ የሚለው ከየት ነው? አንተ ወንድ ነው ሴት ነው? ወዮ ጉድ ፈጋዝ ብሩክ አቤት ምንድን ሀክ ነው እንደ አካውንቱ ብሩክ የለም። ብሩክ ተኝቷል። ኧረ በስመ አብ አድናቂው ነበርኩ ግን በጣም ስለምወደው እሱ ቆይ ይመጣል። ትንሽ ጠብቅ። እየሰማ ነው። ተኝቷል ግን በኋላ ስለሚሰማ መልዕክት አስተላልፍለት ወንድሜ። ግን በነገራችን ላይ ሁላችሁንም ሰላም ብያለሁ። እሺ የኔ ወርቅ ወንድም ሰላም ነው ወንድም፣ እንዴት ነህ? ሰላም ነው የኔ ዓለም። አይሰማም? ይሰማል። ሰላም ብለናል። እንዴት ነህ? ወይኔ በላቸው ታስሯል ነው እሱ ፊት ላይ ያለው አለን ማለት መልዕክት አስተላልፍ። ለብሩክ ስለሚሰማ መልዕክት አስተላልፍ። አድናቆትን ግለጽ። ለሱም ለሚስቱም መልዕክት አስተላልፍ። አለች ሰው አጠገቡ አንድ ላይ ናት እኮ። አዎ መልዕክት አስተላልፋ ወንድሜ። እሺ መልዕክት አስተላልፍልህ ለሁለቱ። ሌሎቹ ደግሞ ከክ ምናምን ያስተካከላችሁ ልጆች ግቡ፣ ኑ ግቡ፣ ቶሎ በሉ፣ ሰዓት እየደረሰ ነው። ወንድም አውራ
አይ እነሱን ባገኛቸው አይሻልም? በመልእክት አይደብርም? ለምን ይደብራል እንዴ? ለምን ይደብራል? እነሱ አሁን ወይ በዚህ ሰሞን ላይገቡ ይችላሉ። ገባ? በዚህ ሰሞን አሁን እነሱ ስለማይገቡ አሁን አድናቆትክን የመጣህበት አድናቆትክን ፍቅርህን ግለጥላቸው ለሁለቱ። ተኝተዋል እንጂ እኮ እየሰሙ ነው እኮ። ይኸውልህ እነሱ ተኝተው ነው እኮ። ይኸውልህ ያውን አካውንት ወይዬ እሺ ሲስተር ምን አልክ? ኧረ አንተ የኔ እናትና ሲስተር ጋር ትቆያለህ። ቆይ እንጂ ተራሩ እያወራን እኮ ነው። ማለት አንተን እየጠበቁ እኮ ነው ዝም ያሉት። እኛ እኮ አንተን እየጠበቅን ነው። ደህና ነህ? እንዴት ነህ? ከየት ነው? አንተ ራስህ አውርዱት። ካይሳንት ልትወርክ የለውም። አውርዱት። አታውርዱ። ኧረ ይቀመጥ። ልትወርክ የለውም። ብሩኬን ፈልገው እኮ ነው የመጣው። ብሩኬ ካወጣ አሁን መቀመቅ ያስታርቂኝ። ውቢ ነፍስሽ አይማርም። አሁን አንቺ ውቤ ሰውቶኛለሽ። እንደው ፈጣሪ ነፍስሽ አይማርም። ፈጣሪ ራሱ አንቺ ይቅር ይላል። አንቺ እኔም እኮ ፌመስ ሆንኩ ፈመስኩ እኮ ቀልደኛ መቅዲ ብዙ ጊዜ የምትጠቀመው እሷ ቃላት ይሄ ነው። አሁን እኔ ሲያወራ ተመሶኛለሁ ፈመስኩ ምናምን ነው የምትለው። ይሄን ደገመች። አሁን ይሄ ቃላት አማሌ ነው ብዬ ነገርኳት። ይሄ ቃል ነው አመሏ የሆነብሽ። ይሄ ንግግሯ ነው ፍቅር። እኔ አሁን አንድ ነገር ስጠይቅ እኔ እኮ ፌመስ ነኝ፣ እኔ እኮ እንዲህ ነኝ ትላለች። ስለዚህ ይሄን በጣም ዲስሪስፔክት ነው የምታደርገኝ። መክዳት ከፈለግሽ ጓደኛው እንጂ በዚህ አይደለም። አሁን ትታረቃላችሁ ወይስ እንደዚህ ሆናችሁ ትቀራላችሁ? እሺ በቃ እኔ ሌላ ነገር ምንም አልፈልግም። ሁለት እግሯን ታሳይና ይቅርታ ትጠይቅ። በቪዲዮ ላይ አታሳይ። ውጪ። እሺ እግሯን ታሳይሽ በቪዲዮ እግሯን፣ ሁለት እግሯን ማለት ነው። ምንድን ነው የሚባለው? ይሄ ጉልበት ነው የሚባለው። ከሱ በታች ማለት ነው። ታሳይና ጣቶቿ ነው። ችግር የለውም። እሷ ታውቃለች እንደባለፈው ማለት ነው። እግሯን ታሳይና ይቅርታ ትጠይቅ። እኔም እቀበላታለሁ። ከሷ የሚበልጥ ማንም የለም። አንቺም ግን ይቅርታ ስትያት እኮ አንቺም እግርሽን አውጥታሽ ነው ይቅርታ የምትያት። አንቺም እንደሷ እኔ እሷ ምን በድያት ነው እኔ ይቅርታ የምላት? ብሎክ ስላረግሻት ማቂ ማለት ማቂ እኔ ነው ወይ ሳልስ እውነት አልሰደብኩም። እኔ ማለት አብዛኛው ጊዜ ማቂ ታውቂያለሽ፣ ኢሞ ላይ ቶሎ ብዬ ለሰው ለማንም ሰው እኔ እንጃ ቶሎ ብዬ የሆነ ነገር አለ ወይ ግን እኮ አትመልስም። ውባ ኖ ፍቅር ነይ ድንገት መቅዲ አንቺ ማታውቂው ነገር ጉዳይ አትመልስም። ስሚ ቆይ ሳም እየዋሸሁ አይደለም። ስሚማ አንቺ ስንት ሁለት ዓመት እኮ ነው ያወራችሁ ከኔ ጋር በኢሞ። ምን ነው ማሪ ምን እሺ አይደለም። አንዳንድ ቀን እኮ የሚደብር ቀን አለ። ማቂ የምር ተናገር። ማቂ ስሚ አንድ አሻንጉሉት ከላኩ ማለት ነው 5 አሻንጉሉት ነው የምትልከኝ አባልታ ማለት ነው። እሺ ስሚ ምን ትላለች መሰለሽ? ብዙ ጊዜ እንደዚህ መዝሙር እየሰማው ነው ትላለች፣ ግሩፕ ውስጥ ነኝ ትላለች። እኔ እንጃ ቶሎ አትመልስም። ውባ መለሰች አልመለሰች። እሺ በቃ የሰው ይቅርታ እንኳን አልፈልግም። አሁን በጣም ስሜት የተራመዳችሁ ሁለታችሁ አልፈልግም። አሁን በቪዲዮ ትውጣ አላልሽም እንዴ? በቃ ቪዲዮ ይቅርታ እንዳይልሽ ነው እናንተ። እኔም በቪዲዮ ወጥቼ እሷን ይቅርታ ልጠይቅ፣ እሷ ደግሞ እኔን እኮ በድላ እኔን ንቃ፣ እኔን ትቻ ሌላ ቦታ ሄዳ ከሌላ ሰው ጋር ዝምድና ይዛ እኔን ደግሞ እየተናገርኩ ሰው ደግሞ እኔም እሷን ይቅርታ ሞቼ ነው የሚገኘው። አልጠይቃትም። በቃ ይቅርታ በያታው ይሄ ሞቼ ነው የሚገኘው እንዴ? ስሚያ ይቅርታ ነው። ይኸው ይቅርታ ልትልሽ ነው እንዴ? ሳምሪ ደግሞ ምን ሆነሽ ነው? በጣም አፈለሽ
ይሄ ጨለማ ነው። ግን እንደ ሰይጣን አደረገች እኮ ሰይጣን። ይሄው ጨለማ ውስጥ ትወጣለች። ተረጋጊ ተረጋጊ፣ ትወጣለች። ምንም መረጋጋት የሚባል ነገር የለም። ተሳድቤ እኮ ነው፣ አልቅሼ እኮ ነው፣ 15 ቀን ሙሉ እምባዬን አፍስቼ እኮ ነው። ሞቼ ነው ያው እንደዚህ ነው። አንቺ እንደዚህ ነው። አንቺ ሾካካ እንደዚህ ነው ምትሪ ይቅርታ። እሺ በላይ የምር ምን ይደረግ? አሃ ይሄ በካልሲ ነው ያለው። ሙቀት አለ ደካል ባናትሽ ባናቷ ተተክላ እኮ ነው። አሁን ራሱ እኮ ባናቷ እኮ ተተክላ ነው እኮ ፍቅር። ኦኬ ኦኬ ኦኬ። አሁን ጥሩ ናት። ጎበዝ 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 ጎበዝ። ጨርሻለሁ ማጥዬ ታላስ አንቺ ይቅርታውን ተቀብለሻል? ሳምሪ ተቀብያለሁ በያ ይቅርታውን ተቀብያለሁ። እሷ ከኔ ምንድን ነው የምትፈልገው? እሱ ነገር እሷም ይቅርታ አትበል እንደው ጓደኛዬ ስለሆነ እኔ የምንም ቅርታ አላልኩም። ቅርታ ቢይዝማ ብሎክ ፒች ብዬ እዚህ ገስት ላይ አልመጣም። የምሬ ነው የምልሽ። ቢቆ ምን ሆነሻል አንቺ ደግሞ የምር በቃ አንቺ ይቅርታ በይ ጨርሻለሁ። ይቅርታ ልበላት ከዚህ አሁን ልብስ እየሰጠውኝ በር ላይ ባራንዳ ላይ ቤት ገብቼ ይቅርታ ልጠይቅ። 5 ደቂቃ ስጡኝ፣ 2 ደቂቃ ስጡኝ። ቴንኪው። እሺ መጡ ችግር የለም። መቅደስ ትሰጫለሽ? ደግሞ ለይቅርታ ማን ብሎኝ ዝም ብዬ በየቀኑ ሞ ላይ ወጥቼ እየጨፈርኩ ነው አይደል? ሆባ ይቅርታ ትፈልጋለሽ ከኔ? ላ ባሮንዲ ጋይስ ይሄ ቅርታ ምናምን የያዛችሁ ሰው እንደኛ ጨርሱ። ቅርታ ምንም አያደርግም። እኛን ያው ፍቅር ነበረ ጨረሰ። አይጨርሱ የምር አይጨርሱ። መኖር አለባችሁ። የምር ልክ ነህ ማቄ። የቅርታ ልብ መኖር አለባችሁ ጋይሶቼ። ይሄና ፍቅር ማይደረስ ቦታ ነው የደረሰ። ቀልዳይን አይደለም እዚህ ጋር ያላችሁ ሰዎች የምር። እኔ ደግሞ ችግሬ ከሰው ጋር ቶሎ ብዬ መልስ ለሰው አልመልስም። ኢሞ ላይ እሱ ችግር ሆኖብኝ ነው። እሺ እንደዛ የምትሆኑ ሰዎች አንዳንድ ቁጥር ጻፉ። እሺ ሰው ለእናንተ መልእክት ሁላችሁም ለካ አንዳንድ ሰው ተመሳሳይም ሰው እዚህ ውስጥ እኮ ሌሎቹ ካሉ እንኳን እኔ ቢመጡ እንኳን ሊከሰሱ ይችላሉ። ለአመት ያልመለስኩ ሰዎች አሉ። ግን አንቺ እኮ ከዚህ በፊት ለኔ ቀን በቀን ነው የምትመልሽ። ታውቂያለሽ። በቀን ምን ቀን በቀን ነው፣ ደቂቃ አትፈጅም። ደግሞ አንዳንድ በራስሽ ነገር ቢዚ ስትሆኝ ለማንም ቦታ አሰጭ አላቅም። ግን ጌታን ፒቆይኔው እኮ ሌላ ነገር አስቤ የሆነ ነገር ሆኜ አይደለም። ይሄ ደግሞ ከሌላ ሰው ጋርም ደግሞ እያወራሁ አይደለም። ሰሞኑ ሁሉ ነገር ነው ያስጠላኝ እንጂ የኔና ደግሞ አንቺ ደግሞ ጨክነሽ ይሄን ያደረግሽው በጣም እኔ እንጂ የምር በጣም ተሳስተሽ አንቺን ሊመጂ ብዬ ነው እንጂ አንቺን ጠልቼ ሳይሆን ትለምድ እኔም ተቃጥያለሁ እሷም ትቃጠል ብዬ አንቺን ለመቃጠል ነው። ግን አንቺ አልተቃጠልሽም፣ አሁንም አለሽ። ጓደኝነት አይደለም ባይዘው ብሎክ ካላደረጋት መጀመሪያ ጊዜ አንቺ ነው ብሎክ የሚፈታው። አሁን እንዴት እንደሚፈታ እኮ አላውቅም። እናንተ ኢሞራ እንዴት እንደሚፈታ አላውቅም። ጌታ ሆይ ትዕግስቱን ስጠኝ። ማቄላ ከእውነት ዋናው ብሎክ ባንቺ እየተለማመድ ይሻለሽ። ማቄ ይመችሽ የኔ እናት። አንቺ እኮ እኔ እኮ ብሎክ ማድረጉ ነው እንጂ የሚችለው መፈታቱ አልችልም። ማን አባቱ ነው የሚፈታው? መጀመሪያ ለምን ብሎክ አደርጋለሁ? አሁን ይኸው ያንቺ ፈትቻለሁ። እስኪ አንዴ ሀይ በይ። ይኸው ይገባል። በቃ ፈታውሽ። አንዳንዶች እንደዚህ ጥጥጥ የሚለው ከሆነ እናንተ ደግሞ ኢሞ ሳይሆን በኢንስታግራም ላይ ነው ብሎክ ነው አድርገው ፎቶዬን እንዳታዩ። ፈታሻት ብሎኩ ነው ወይስ እንዴት ነው? ይቅርታ ቆጥቼ እኮ ነው እናንተ ፈታው እኮ ማሬ። አንቺ በእግሬ ላይ በጭንቅላቴ ቆሜ ይቅርታ ጠየቅኳት እኮ። በቃ ጎበዝ። እኔ አላየሁም፣ ግን አንቺ ፎቅ ወጣሁኝ አላየኋችሁም። እሺ ቆይ ላሳይሽ። ስላላየው እግዚአብሔርን አላየሁም። ይቅርታ ማቄን አለችም እኮ ብሎክ ራሱ አልፈተችም ታስመስላለች። ፈትቻለሁ አለችው። ኧረ እሷ የምር እናንተ ግን የፍቅር ነገር ሁሉ ነገር እውነት የምትሉ ሰዎች እኔ አላውቅም። ፍቅር
አሁን ያለ ብሎክ ፍቺ ፈታው እኮ ጌታን ፈታው። አንቺ ሁባ ቅንቅናም ዝም ብለሽ አርፈሽ ተቀመጪ። ፈታው ወይ ፈታሽ አለች አይደል? መዲ ይመችሽ ስትይ ሰምቻለሁ። ምን ለምንድን ነው ያልሽ? ፈታሽ ነው አይደል? ብሎክ አድርጌ አላቅም። ብሎክ እንዴት ጋር ነው የሚፈታው አለች። ለካ አንቺ ደግሞ ለኔ ሚናልሽ ብሎክ ባንቺ ለተላማለች ማለትም አማርኛ ራሱ አምስተኛ ቋንቋ ስለሆነ አይችልም። እንደዛ አለች። አሁን ፍቺ ያለ ፍቅር ስራ ወይኔ ጌታዎች ግስቱን ስጠቻኒ እንትና ማነሽ መቅዲ የኔ ቆንጆ 15